When this regime goes down, we're going to have a new Mideast. We're going to make a ton of money. Nobody will threaten the Straits of Hormuz again. ተነስተልኝ በዛሬ ዝግጅታችን ስለ አንድ ጦርነት ናፋቂና ከጀርባ ሀብት ስለሚያካብት ሴናተር ነግራቸዋለሁ። ሊንዝ ግርሃም ይባላል። ከሳውዝ ካሮላይና የተመረጠ ሰው ነው። የሰውዬ በአሁኑ ወቅት በዩናይትድ ስቴትስ የውጭ ፖሊሲ ላይ ከፍተኛ ተጽዕኖ ካላቸው ሴናተሮች አንዱ ሲሆን በተለይ በኢራንና በሱዳን ጉዳዮች ላይ ያላቸው አቋም ቀጥተኛ ጣልቃ ገብነትን የሚደግፍ ነው። ሊንዝ ግርሃም ስለ አሜሪካ ብሔራዊ ደህንነት ሲናገሩ በብዛት ትሰማላችሁ። ነገር ግን ከጀርባ ያሉት የጦር መሳሪያ አምራች ኩባንያዎች የትርፍ ግባቸውን እያሰሉ ነው። በኢራንና በሱዳን የሚቀሰቀሰው ጦርነት ለብዙዎች ሞት ቢሆንም ለግርሃም ደጋፊ የሆኑ የጦር መሳሪያ ኩባንያዎች ግን ትልቅ የገቢ ምንጭ ነው። ይህ ሴናተር በኢራን ጉዳይ ላይ ያላቸው አቋም የስርዓት ለውጥ ነው። ሴናተሩ በቅርቡ ፌብሩዋሪ 2026 የኢራን መንግስት በታሪኩ ደካማ ደረጃ ላይ እንደሚገኝ በመጥቀስ አሜሪካን ከኢራን ተቃዋሚዎች ጎን በመቆም የስርዓት ለውጥ እንዲመጣ በግልጽ በአደባባይ ሲወተውቱና ዶናልድ ትራምፕን በማሳመን ከቤንጃሚን ኔታንያሁና ከጦር መሳሪያ አምራቾች ጋር በመሆን እጃቸውን እንደጠመዘዟቸው ይነገራል። ሌላው የዚህ ሰውዬ በጣም የሚገርመው የበርሊን ግንብ ቅጽበት ላይ ያለነው ይላል። ይሄን አሁን ያለንበት በአሁኑ ወቅት በኢራን ላይ ያለው ተቃውሞና የውጭ ጫና በ1980ዎቹ ከነበረው የበርሊን ግንብ መፍረስ ጋር በማነጻጸር ታሪካዊ አጋጣሚ እንደሆነ በማስረዳት ልናልፈው የማይገባ እድል ነው እያለ ይቀሰቅሳል። የአያቶላ ሞትና ጥቃቱን በተመለከተ ከአንድ ሳምንት በፊት አያቶላ አሊ ሐመኒ የተገደሉበትን የአሜሪካና የእስራኤል ጥቃት በጭኑ በአደባባይ በመደገፍና በመደሰት ይታወቃል። የአሜሪካን ጥቅምን የሚጋፋ ማንኛውም ኃይል መጥፋት አለበት የሚል የጫካ ህግ የሚያራምድ ነው። እስራኤል በኢራን የነዳጅ ማከማቻዎች ላይ ጥቃት ስታደርስ የነዳጅ ኢኮኖሚውን አታውድሙት ብሏል። ምክንያቱን ሲያስረዳ የአሁኑ ስርዓት ሲወድቅ የኢራን ህዝብ ሀገሩን መልሶ ለመገንባት ነዳጁን ያስፈልገዋል የሚል ነው። በነገራችን ላይ ይህ ነጥብ አሁን በእስራኤል መንግስትና በዶናልድ ትራምፕ መካከል ትልቅ ክፍተት አክሲዮ የተባለው ዘግቦታል። ምክንያቱም ይሄ ሰውዬ ከጀርባ ያለው አጠቃላይ የኮርፖሬቶቹ የሚሊተሪ ኢንዱስትሪ ፋይናንሰር የኢራንን የነዳጅ መሰረተ ልማት በመጠቀም ለመቆጣጠር የሚፈልጉትን እስራኤል አመድ አድርገዋለች። ይህ ከአሜሪካና ከነዚህ ሰዎች ፍቃድ ውጪ ነው። ይሄ ሊንዝማን ምንድን ነው የሚለው? እንዳታደርጉት ህዝቡ መልሶ ይገነባል ይላል። አይደለም፣ የሚቆጣጠረው ነገር የለም። የነዳጅ ሀብቱ ኦልሞስት መሰረተ ልማቱ እየፈረሰ ነው። ኢቭን በጎረቤት ሱዳን ላይ የሽብርተኝነት ትስስር ኢራን አላት በሚል ግርሃም በሱዳን ላይ ያለው የሙስሊም ብራዘርሁድ ከኢራን ጋር ያለው ጥብቅ ግንኙነት በመጥቀስ ድርጅቱ በሽብርተኝነት መፈረጁን ደግፏል። በነገራችን ላይ ዛሬ ማርኮ ሩቢዮ በሱዳን ውስጥ ያለውን የሙስሊም ብራዘርሁድ እንቅስቃሴን በአሸባሪነት ፈርጀዋል። ሌላው የአብርሃም ስምምነት የሚባለው የእሳቸው ትልቁ ግብ ምንድን ነው? የዚህ ግርሃም ሴናተር ኢራንን በማዳከም ወይም በማጥፋት ሳውዲ አረቢያ ከእስራኤል ጋር የሚያቀራርብ ስምምነት እንዲሳካ ማድረግ ነው። ይህ ሰው በጣም በጣም የሚገርም አስደናቂ ሰው ነው። ሌላው እዚህ ጋር ማንሳት ያለብን ምንድን ነው? ከጦር መሳሪያ አምራቾች ጋር ያለው ግንኙነት ነው። ሊንዝ ግርሃም ከማጋ ሎክሂድ ማርቲን፣ ቦይንግ፣ ኖርዝሮፕ ግሩማን የሚባሉ ትልልቅ የአሜሪካ የጦር መሳሪያ አምራቾች ጋር ኩባንያዎች ጋር ከፍተኛ የገንዘብ ድጋፍ ከሚያገኙት ሴናተሮች አንዱ ነው። በነገራችን ላይ ከነዚህ ገንዘብ ወስዶ መወዳደር አሜሪካ ውስጥ ዲሞክራሲ ነው፣ የገንዘብ ዳንስ ቤት ማለት ነው። ሌላው ምንድነው ጥቅሙ? አሜሪካ አዳዲስ ጦርነቶች ውስጥ በገባች ቁጥር ወይም ለሌሎች ሀገራት እንደ ዩክሬን ወይም እስራኤል የጦር መሳሪያ እርዳታ በላከች ቁጥር እነዚህ ኩባንያዎች ቢሊዮን ዶላሮች ያተርፋሉ። ምክንያቱም ከነሱ መጋዘን ነው ወደ እነዚህ እርዳታ የሚላከው። ይህ ሰው በአደባባይ አሜሪካ ውስጥ የሰላም ሰው ሳይሆን ለነዚህ ኩባንያዎች ትርፍ ሲል ጦርነት እንዲቀሰቀስ የሚወተውት ሴናተር መሆኑ በአሜሪካ ፖለቲካ ውስጥ የአደባባይ እውነት ነው፣ ፀሐይ የሞቀ እውነት ነው።
ሌላው በጣም የሚገርመው ዘላለማዊ ጦርነቶች ፎሬቨር ዋርስ ከሚባሉ ደጋፊዎች ነው። ምክንያቱም የሱ የሀብት ምንጭ ነው። ሴናተሩ ለ10 ዓመታት አሜሪካን በውጭ ሀገር በምታደርጋቸው ጣልቃ ገብነቶች ቁጥር 1 አለበት። የሚገርማችሁ 2014 በዩክሬን በያናኮቪች በህጋዊ መንገድ የተመረጠ መንግስት እነ ቪክቶሪያ ኑላንድ፣ ጆ ባይደን፣ ኦባማ ይሄ ሰውዬ የሞቱት ማናቸው ለፕሬዚደንት ተወዳድረው የነበሩት እሳቸውን ጨምረው ህጋዊ መንግስት ሲገለብጡ ዋናው ይሄ ሰውዬ ነበር። በኢራቅ፣ በአፍጋኒስታን፣ በሊቢያ፣ በሶሪያ አሁንም በኢራን ጠንካራ የጦርነት እርምጃ እንዲወሰድ የሚጎተጉት አንድ ሰው ነው። ተቾቹ ምን ይሉታል? ጦር አውርድ የሚል ስም የሰጧቸው ያለ ምክንያት አይደለም። ዋር ሐዋክ ይሏቸዋል። የተራበ ማለት ነው። ለጦርነት በቃ ያሰፈሰፈ። ይህ አሜሪካ ውስጥ ያለ ስሙ ነው። ምክንያቱም ማንኛውም ዲፕሎማሲያዊ አማራጭ ከጦርነት በታች አድርጎ የሚመለከት ሰው ነው። አሁን የቅድም እንዳልኳቸው የኮርፖሬቱ አጠቃላይ ተላላኪ ነው። ኮርፖሬት ፕሮክሲ ነው የሚሉት። የነሱ ምንድን ነው? ፕሮክሲ አቀጣጣይ፣ ጦር አቀጣጣይ ነው። በሴኔት ውስጥ ባላቸው ስልጣን ለመከላከያ ሚኒስቴር የሚመደበው በጀት በየዓመቱ እንዲጨመር ይወተውታሉ። ምክንያታቸው ደግሞ ምንድን ነው? በቀጥታ ወደ ግዙፉ ኮርፖሬሽኖች ይገባሉ። እሳቸውም ድርሻቸውን ዝቀው ይወጣሉ። በዓለም ላይ እንደምታዩት ነው። ደም በደም ሆኖናል። ይህ ሁኔታ ብዙዎች የሚከፈልበት አገልግሎት ብለው ይሳለቁባቸዋል። ፔይ ቱ ፕሌይ እያሉ ኩባንያዎቹ ለምርጫ ገንዘብ ይሰጣሉ። እሳቸው ደግሞ ለኩባንያዎቹ የኮንትራት እድል የሚፈጠርበትን ጦርነት ወይም ወታደራዊ ዝግጅት ያመቻቻሉ። አስቡት፣ በአሜሪካን ሀገር ስንት ምሁራን ባሉበት እውቀት። በነገራችን ላይ የአሜሪካን ኤምፓየር ከየትኛውም በዓለም ላይ ካለ በዲሞክራሲ በሰብአዊ መብትም በሴቶች መብትም በሉት በምርጫ በብዙ በኢኮኖሚም በቴክኖሎጂም የተሳካለት ኢምፓየር ነው። ዛሬ ግን ወደ መልቲፖላር ሲስተም ሽግግሩን ተንገዳግዷል። በዚህ መሃል ደግሞ እንደነዚህ አይነት ደመጣጭ ሴናተሮች አሉ። ዶናልድ ትራምፕን እጃቸውን ከጠመዘዙት አንዱ የሚባሉት እኚህ ሰውዬ ናቸው። ስለዚህ አሁን ደግሞ ምን አረጉ? ህዝቡ ግፊት ሲያመጣባቸው አሳያቸዋለሁ በኋላ የአሜሪካ 90% የግራውንድ የመሬት ላይ ውጊያ ፍቃደኛ አይደለም። ከዛ እሳቸው ምን ይላሉ? የአሜሪካ እግረኛ ጦር አይገባም የሚል ማለዘቢያ ነገር ይዘው መጥተዋል። ኦልሬዲ ኦልሞስት ከ60 በላይ እንግዲህ የሚፈልጉት እሳቸው ተሳክቶላቸዋል ማለት ነው። ይሄን በቀላሉ ለእናንተም እንዲመች ለማስረዳት እችን ቪዲዮ ስሙ። ከዚህ ጦርነት ይሄ ሰውዬ ምን እንደይፈልገው አስቡት። በኋላ እንመጣለን። 10 ሚሊዮን የኢራን ህዝብ የነዳጅ ዴፖዎች በመፈንዳታቸው በመጣ የአሲድ ዝናብ ከቤቱ እንዲያወጣ ተደርጓል። ሃይፋ እስራኤል ውስጥ 60% የእስራኤል የነዳጅ ክምችት በኢራን ጦር ሰራዊት በለቀቁት ሚሳኤል ወድመዋል። በእስራኤልም በሉት በኢራንም ተጎጂው ንጹሃን እያለቀሰ ነው። እስራኤል ባዘዘችው መሰረት ማንም ሰው በቪዲዮ ከለጠፈ አደጋውን የ5 ዓመት ስራ ይጠብቀዋል። ኢራን ውስጥ እንደ ልብ ፎቶዎች ይለቀቃሉ። የሩሲያ የተለያዩ መረጃዎች እስራኤል ከሚገባ በላይ ዋጋ ከፍላለች። በጣም ያሳዝናል። እነዚህ ግን የጦር መሳሪያ ሻጭ አሻሻጭ ሴናተሮች ደግሞ በንጹሃን ደም ሀብት ያካብታል። እስቲ ይህ ሰውዬ ምንድን ነው የሚለውና እናንተው ራሳቸው ፍረዱ እና እናዳምጠው። ማለት ነውረኛ ኢምፔሪያሊስት ነው። ሀፍረት የሚባል የለው። አዳምጡት። When this regime goes down, we're going to have a new Mideast. We're going to make a ton of money. Nobody will threaten the straits. ሰማችሁት? a ton of money እናገኛለን ይላል። አዲስ ሚድል ኢስት እናገኛለን ይላል። ግን እናንተ አስቡት፣ በስንት ሰው ኮስት አስቡት። ከዚህ በኋላ የኢራንን ነዳጅ የሚያዝ የለም ይላል እና ዓላማው በጣም እብድ የሚያደርግ ነው። ለማንኛውም እንጨርሰው። ስለዚህ
ይህ ሰው ቶን ኦፍ መኒ የሚለው እሱ የሚያገኘው አይደለም። ኮሚሽኑን ይወስዳል። የመሳሪያ አምራቾች ከፍተኛውን ለዚያው ጠቅላላ ለወጣው ወጪ ከመጋዘናቸው ጦር መሳሪያ ይሸጣሉ። የእስራኤል ልጆች ያልቃሉ፣ የኢራን ልጆች ያልቃሉ፣ መካከለኛው ምስራቅ ውስጥ ያሉ ንጹሃን ይረግፋሉ። this is a war በጣም አሳፋሪ ዋር ነው ማለት ነው። እንደነዚህ ኃይሎችን በተለይ ታላቁ አሜሪካ የአሜሪካ ህዝብ ስልጣን እስካልያዘ ድረስ የኛ መከራ እንደሚቀጥል ምንም ጥርጥር የለው። ሰላም ሊገኝ የሚችለው የአሜሪካ ህዝብ የራሱን መንግስት መመስረት ሲችል ነው። ከባለ ሀብቶች እጅ አውጥቶ ከስር ባለ የዲሞክራሲ ግራስሩት መጥተው አሜሪካንም ማስተዳደር የሚችሉ ለምሳሌ በቀላሉ አንድ ምልክት አለ። የኒውዮርክ ከተማ ተመራጭ ሆነው ማምዳኒ የመጣበትን መንገድ ተከትለው የነ ሳንደርስን አይነት ሰዎች ከስር አሜሪካ ማምጣት እስካልቻለች ድረስ ሶስተኛ ዓለም ጦርነት መምጣቱ አይቀርም፣ ዓለምም መድማቱ አይቀርም። ብዙ ሰዎች ስለ ጦርነት የምትጸልዩ ከሆነ የአሜሪካ ህዝብ የራሱ የስልጣን ባለቤት እንዲሆን ማገዝ ነው። ይሄ ከባድ ሊሆን ይችላል፣ ግን ጠቅላላ ይሄ በአሜሪካ ውስጥ ካልተፈጸመ ድረስ በምንም መልኩ በተለይ ግብር ከፋዩ ከራሱ ላይ እየተወሰደ የሚገዛን ጦር መሳሪያ የሚቃወምበት ከስር ያለ እንቅስቃሴ እስካልጀመሩ ድሮ አሜሪካኖች ማናችንም በሰላም አናድርም። በነገራችን ላይ እዚህ ላይ አንድ ነገር ግልጽ ነገር እናስቀምጥ። 38 ትሪሊየን ዶላር የአሜሪካ መንግስት ዕዳ አለበት። ይሄ ዕዳ እያለበት አሁንም በየዓመቱ የሚመጣ በትሪሊየን እየጨመሩ ነው የሚሄዱት። አዲስ መሪም ሲመጣ አንደኛ ዶላሩን ማተም ነው። በገበያ ተወዳድረው ያገኙትም ሲምፕሊ ማተም ነው። ሁለተኛ የግብር ከፋዩን ገንዘብ በጥቂት ባለሀብቶች የሚመረጡ ሴናተሮች፣ ኮንግረስማኖች ስለሚወስኑ ነው። ይህ ጦርነት ሲምፕሊ የአሜሪካ ኮንግረስ እንኳን በድለላ የሚገቡት እንኳን ይሄን የመወሰን ስልጣን ሳይኖራቸው እነ ዶናልድ ትራምፕ ነጥቀው ይሄን ጦርነት ለዚህ አብቅተውታል። በግልጽ ህገወጥ ጦርነት ከኢንተርናሽናል ሎ ጋር የማይግባባ ምንም አይነት ተጨባጭ ስጋት የሌለው ጦርነት በተለይ ለአሜሪካ። እስራኤልም ሁላችሁ መገንዘብ ያለባችሁ ወደ ሜንስትሪም መምጣት ያልቻሉ ምርጥ የእስራኤል ልጆች አሉ። በነገራችን ላይ ወደ ሜንስትሪም ግን መምጣት አልቻሉ። ትልልቅ የጦር መሪዎች፣ የሲቪል ሰዎች አሉ በቱ ስቴት ሶሉሽን መኖር የሚፈልጉ። እስራኤል ላይም የሚደረገው ዓለም አቀፍ ጫናው እነዚህን የሜንስትሪም ፖለቲካ አድርጎ የደም ረሃብተኞችን ቤንጃሚን ኔታንያሁን ወደኋላ ባክ ኦፊስ የሚመልስ ከመሬት የሚነሳ እስራኤል ውስጥ እንቅስቃሴ እስካልመጣ ድረስ መካከለኛው ምስራቅ ደም በደም ይሆናል። ታላቋን እስራኤል እንመሰርታለን በሚል በግፍ የሚያልቁ ሁላችሁም እንደምታውቁት ከ70,000 በላይ በግፍ ያለቁ የጋዛ ህፃናት እናቶች፣ 17,500 የሚሆኑ ህፃናት አብዛኞቹ በስናይፐር ጭንቅላታቸውና ደረታቸው ተበርቅሰው የተገደሉ ናቸው። ይህ የሚሆነው የእስራኤል ህዝብ ከመሬት የሚነሳ ከግራስሩት የሚነሳ የፖለቲካ ፓርቲ በመመስረት ከሌላው ጋር በጋራ መኖር የሚችልበትን የፖለቲካ ምህዳር እስራኤል ውስጥ መፍጠር ሲቻል፣ ይሄ ሲስተካከል በነገራችን ላይ በአረቡ ዓለም አውቶማቲክ ዶሚኖ ኢፌክት አለው። ለምን? የአረቡ ዓለም የነገስታት ሀገር የሆነው በማን ነው? በእስራኤል እና በአሜሪካ ጀርባ ያሉ የሚሊተሪ የኮርፖሬት ሎቢስቶች ናቸው። በሌላው ዓለም ዲሞክራሲ አምጣ፣ መልቲ ፓርቲ ሲስተም አምጣ ይላሉ። አረብ ሀገር ሲመጡ ጸጥ ይላሉ። ምክንያቱም አፋቸው በዶላር ምን ይሆናል? ይሸፈናል። ለዚህ ነው ከእስራኤልም ከአሜሪካም ከግራስሩት የመጡ ለዲሞክራሲና በተለይ ለምዕራቡ ዓለም ሊበራል ቫልዩ ታማኝ የሆኑ ዜጎች ስልጣን የያዙ ቀን ግን የአረቡ ዓለም በራሱ ይስተካከላል። የአረቡን ዓለም ለማስተካከል በእስራኤልና በአሜሪካ ከስር የሚነሳ ዲሞክራሲ
መፍጠርና ማዘጋጀት የግድ ይላል። ይህ እስካልሆነ ድረስ ቀጣይ የሶስተኛ ዓለም ጦርነት የማይመጣበት ምንም አይነት ምድራዊ ምክንያት እዚህ ምድር ላይ የለም። እያየን ነው። በሩሲያና በአውሮፓ ውስጥ መተናነቅ በነ ዩክሬን። ስለዚህ ማንም የሚችል በዓለም ላይ ያለ እንዲህ ስናገር አሁን እንደ አንድ ተራ ጋዜጠኛ ነው የምናገረው። አጓጉል መናገር የሚመስለው ሰው አይደለም። ግን ማናቸውም በዓለም ላይ ያሉ በአሜሪካና በእስራኤል ውስጥ በህዝብ ላይ የተመሰረተ ዲሞክራሲ እንዲያቆጠቁጥ መስራት ነው። አሜሪካንም ሄጂሞኒክ የሆነ ፓወሯን የምታቆየው በታማኝ ዜጎቿ እንጂ በባለ ሀብቶች አይደሉም። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። መልካም ምሽት። ቀጥለን በሌላ ፕሮግራም እንገናኛለን ከተወሰነው ሰዓታት በኋላ። ቻው።